ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 4 ይሆናል። እንደተለመደው ዩኒት 4 ዲተርሚናንትስ ኤንድ ዜር ፕሮፐርቲስ ነው። ይሄ ዋናው ርዕሳችን ነው። አሁን የዛሬው ክፍለ ጊዜ በሌሰን 11 የምትማሩት ክራመርስ ሩል ይሆናል ማለት ነው። ምክንያቱም ዲተርሚናንት ኤንድ ዜር ፕሮፐርቲ የተለያየ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱ የሚሰጠው ማለት ነው። ስለዚህ በዛሬው በሌሰን 11 ክራመርስ ሩል ኢን ስሪ ቫሪያብል ይሆናል ማለት ነው። ክራመርስ ሩል is a method of solving system of linear equation of three variable ነው። ባለፈው በሌሰን 10 2 variable ነበር ያየነው። ክራመርስ ሩል ሆኖ solving system of linear equation of 2 variable ነበር። ዛሬ ደግሞ በሌሰን 11 ላይ 3 variable እንዴት አድርገን ነው የ3 variable ዋጋ ማግኘት የምንችለው ማለት ነው። ኢኩዌሽናችን ማን ነው? system of linear equation ይሆናል in 3 variable። ስለዚህ የዚህን system of linear equation variableዎችን እንዴት ማግኘት እንደምንችል እናያለን ማለት ነው። ኦኬ እንግዲህ 3 variable የምንለው ሌት a1 x plus b1 y plus c1 z is equal to k1 equation 1 ብንለው ይሄኛው ደግሞ a2 x plus b2 y plus c2 z is equal to k2 equation 2 ነው። a3 x plus b3 y plus c3 z is equal to k3 ደግሞ እነዚህ equation 3 ነው። ስለዚህ ሳይመልታኒየስ የዚህ ሲስተም ኦፍ ሊኒየር ኢኩዌሽንን አሁን ቫሪያብላችን ማን ነው? ኤክስ ዋይ ዜድ ቫሪያብላችን ኤክስ ዋይ ዜድ ነው። እያንዳንዱ ቫሪያብል ደግሞ ማለት ኤክስ ዋይ ዜድ ፈርስት ኢኩዌሽን ላይ ምን አለው? ኮፊሸንት አለው a1 b1 c1። አሁን ኮፊሸንት ኦፍ ማትሪክስ የምንለው ማን ነው ማለት ነው? ኮፊሸንት ኦፍ ማትሪክስ በደንብ ይሄ a1 ፈርስት ሮው ላይ ያሉት ኮፊሸንቶች ማለት ነው b1 እና c1 እነዚህ a1 b1 c1 ኮፊሸንት ናቸው ኢኩዌሽን 1 ላይ ማለት ነው። ኢኩዌሽን 2 ላይ ደግሞ የa2 b2 እና ማን ናቸው ማለት ነው? c2 ይሆናል። ይሄኛው ይሄው a2 b2 c2 የኮፊሸንት ኦፍ ዘ ቫሪያብል ማለት ነው። እንደገና እዚህ ኢኩዌሽን 3 ላይ ደግሞ አሁንም a3 b3 c3 ያ ማለት እዚህ ላይ a3 b3 እና c3 ይሆናል። እነዚህ ናቸው ኮፊሸንት ኦፍ ማትሪክስ። እዚህ ላይ ፈርስት ከለመን ያሉት a1 a2 a3 የማን ኮፊሸንት ናቸው? የኤክስ ኮፊሸንት ናቸው። እዚህ ያሉት በሙሉ የኤክስ ኮፊሸንት ናቸው። እዚህ ላይ ያሉት ደግሞ ይሄው b1 b2 b3 ደግሞ ሰከንድ ላይ ያሉት ምክንያቱም ኤክስ ዋይ ዜድ ስንሄድ በአቀማመጡም ስንሄድ በምንድን ነው በእንትንም ስንወስድ እኮ ኤክስ ዋይ ዜድ። ስለዚህ ፈርስት የምናገኘው ኤክስ ነው፣ ሰከንድ የምናገኘው ዋይ ነው፣ ሰርድ የምናገኘው ዜድ ነው ማለት ነው። አሁን በዚህ መሰረት ቀጥታ ኤክስን ሪፕሬዘንት እዚህ ያሉ ኮፊሸንቶች የማን ናቸው ማለት ነው? የኤክስ ኮፊሸንት ናቸው። እዚህ ያሉት ደግሞ የዋይ ኮፊሸንት ነው። እዚህ ላይ ያለው ደግሞ የማን ኮፊሸንት ነው? የዜድ ኮፊሸንት። ሶስተኛው ያው ፈርስት የኤክስ ነው፣ ፈርስት ከለመን፣ ሰከንድ ከለመን የዋይ ነው፣ ሰርድ ከለመን የማን ነው ማለት ነው? የዜድ ኮፊሸንት ይሆናል ማለት ነው። ቫሪያብል እዚህ ላይ ደግሞ ቫሪያብል ማትሪክስ የምንለው ቫሪያብል ማትሪክስ የምንላቸው ደግሞ ማን ናቸው ብንል ቫሪያብል ማትሪክስ ደግሞ ማን ናቸው ማለት ነው? ኤክስ ዋይ ዜድ እነዚህ ምንድናቸው? ቫሪያብል ማትሪክስ የምንለው ይሆናል ማለት ነው። ኮንስታንት ማትሪክስ የምንለው ደግሞ ይሄ ኮንስታንት ማትሪክስ የምንለው እነዚህን በደንብ ማወቅ። ማትሪክስ ኮንስታንት ማትሪክስ የምንላቸው ደግሞ ማን ናቸው? እነዚህ k1 k2 k3 ነምበሮች ሪል ነምበሮች ናቸው። k1 k2 እና k3 እነዚህ ኮንስታንት ማትሪክሳችን ማለት ነው። እነዚህ ኮንስታንት ማትሪክስ ናቸው። እነዚህ ደግሞ ቫሪያብል ማትሪክስ ነው። ስለዚህ ምን እናደርጋለን? ኤክስ ስንፈልግ ተመልከቱት። አሁን የኤክስ ዋጋን ስንፈልግ በዲተርሚናንት ነው። የኤክስ ዋጋን ስንፈልግ በእነዚህ ኮፊሸንት a1 a2 a3 ማንን ሰብስቲቲዩት አደርጋለሁ? k1 k2 k3ን ሰብስቲቲዩት አድርጌ ዲተርሚናንት ሰራለሁ ማለት ነው። ዋይን ስፈልግ ደግሞ ዋይን በምፈልግበት ዋይ ሰከንድ ነው አይደል? በቀጥታ በሰከንድ ከለመን ላይ በb1 b2 b3 ፋንታ k1 k2 k3ን ሰብስቲቲዩት አደርግና ዲተርሚናንቱን እፈልጋለሁ። ዜድን ስፈልግ ደግሞ በc1 በc2 በc3 ፋንታ ማንን ተካለው? k1 k2 k3ን ሰብስቲቲዩት አድርገን በዲተርሚናንት እንሰራለን ማለት ነው። ስለዚህ አሁን ሌት ብለናል። እነዚህ ይሄኛው ፈርስት ኢኩዌሽን ነው። ይሄንን ሰከንድ ኢኩዌሽን፣ ሰርድ ኢኩዌሽን። ስለዚህ ኮፊሸንት ማትሪክስ የምንለው ይሄ ነው። ቫሪያብል ማትሪክሳችን ይሄ ነው። ይሄ ማለት ሮው 3 ሮው አለ ከለመን 1 ነው። ኮንስታንት ማትሪክስም 3 by 1 ነው። ይሄኛው ደግሞ ኮፊሸንት ኦፍ ማትሪክስ 3 by 3 ማትሪክስ ነው ማለት ነው። ስለዚህ ዘ ሲስተም ኦፍ ሊኒየር ኢኩዌሽንን እንዴት ነው ማግኘት የምንችለው የሚለውን እንደሚከተለው እናያለን።
Okay, the system of linear equation of three variable is given below. If ብለን a1x plus b1y plus c1z is equal to k1, a2x plus b2y plus c2z is equal to k2, a3x plus b3y plus c3z is equal to k3. ይሄ አሁን system of linear equation in three variable of three equation ነው ማለት ነው። ስንት ኢኩዌሽን አለው? 3 ኢኩዌሽን አለን። ኢኩዌሽን 1 አሁን ይሄኛውን let it be እዚ ኢኩዌሽን 1 ብንለው ይሄን ኢኩዌሽን 2 ኢኩዌሽን 3 ኢኩዌሽን አለ። ስንት ቫሪያብል አለ? 3 ቫሪያብል አለ ማለት ነው። አሁን ቫሪያብል የምንላቸው ማን ነው? x y z ያያችሁት ፈርስት ከለመን ላይ ያሉት ይሄው ቅድም እንዳልኳችሁ አሁን እዚህ ላይ ፈርስት ከለመን ቫሪያብሉ x ነው። ኮፊሸንቱ a1 a2 a3 ስለዚህ ዘ ኮፊሸንት ኦፍ x ማን ናቸው? a1 a2 a3 ዘ ኮፊሸንት ኦፍ y ደግሞ b1 b2 b3 ዘ ኮፊሸንት ኦፍ z ደግሞ c1 c2 c3 ይሆናል ማለት ነው። እነዚህ ኮፊሸንት ኦፍ ማትሪክስ የምንላቸው ነው። እንደገና ይሄኛው k1 k2 k3 ኮንስታንት ማትሪክስ የምንለው ነው። ሌላው ቫሪያብል ማትሪክስ የምንለው ደግሞ x y z ይሆናል ማለት ነው። then the solution of the system is given by x is equal to dx by d ይላል። አሁን እዚህ ላይ በጣም ቀላል ነው። ክረመርስ ሩል የx ዋጋ dx by d ነው፣ የy ዋጋ dy by d ነው፣ የz ዋጋ dz by d ነው። አሁን መጀመሪያ d ምንድነው? አሁን d ማለት the determinant of the coefficient of matrix ማለት ነው። ስለዚህ ያ ማለት a1 b1 c1 ሌላው ማን ነው? a2 b2 c2 እዚህ ላይ ደግሞ ማን ይሆናል? a3 b3 c3 የዚህ ምንድነው ማለት ነው? ዲተርሚናንት። አያችሁ ዲ ማለት ዘ ዲተርሚናንት ኦፍ ዚስ ነው። ዲ ዲፈረንት ፍሮም ምን መሆን አለበት? ዲ ዲፈረንት ፍሮም 0 መሆን አለበት። ዩኒክ የኤክስ ሊኖር ዲ ኢዝ ኢኳል ቱ 0 ከሆነ ምንድነው ማለት ነው? ኖ ሶሉሽን ሴት ማለት ነው። አያችሁት እዚህ ላይ አሁን የዲ ዋጋ 0 ከሆነ ኖ ሶሉሽን ሴት ነው። ምክንያቱም እዚህ ላይ ወይም ደግሞ ኢምፒቲ ሴት ነው ማለት ነው። የኤክስ ዋጋም የዋይም ዜድም ኢምፒቲ ሴት ይሆናል። ማን ዘ ዲተርሚናንት ኦፍ ዘ ኮፊሸንት ኦፍ ማትሪክስ 0 ከሆነ ምን ይሆናል ማለት ነው? ኢምፒቲ ሴት ይሆናል ማለት ነው። የኤክስ ዋጋ የለውም ዋይ ዜድ እንደዚሁ። ስለዚህ አሁን ዲ ማለት አሁን እዚህ ላይ ዋናው እዚህ ላይ ኤክስ ማለት dx by d ነው፣ ዋይ ማለትም dy by d ነው፣ ዜድ ማለትም dz by d ነው። ዲ ማለት ምንድነው የሚለውን ነው መውሰድ። ዲ ማለት the determinant of the coefficient of matrix እነዚህ በሙሉ ምንድናቸው? coefficient of matrix ናቸው። ስለዚህ coefficient of matrix ከሆኑ የዚህ ዲተርሚናንት ማን ብለን እንጠራዋለን? ዲ ብለን እንሰይመዋለን ማለት ነው። ምክንያቱም ይሄንን ዲተርሚናንቱን ስትፈልጉ ዲፈረንት ፍሮም 0 ካገኛችሁ ዩኒክ ሶሉሽን ነው ማለት ነው። የኤክስ ዋጋ የዋይ ዋጋና የዜድ ዋጋ አለው ማለት ነው። ስለዚህ ሶሉሽን ሴታችን ማን ይሆናል ማለት ነው? ዲኤክስ ኦቨር ዲ የኤክስ ዋጋ የዋይ ዋጋ ዲዋይ ባይ ዲ የዜድ ዋጋ ዲዜድ ባይ ዲ። አሁን ዲን አወቅን አይደል? ዲኤክስ ማለት ምንድነው? ዲዋይ ማለት ዲዜድ ማለት ምንድነው የሚለውን በደንብ እንመለከታለን። እዚህ ላይ ዲ ማለት ምንድነው ብለናል? ዘ ዲተርሚናንት ኦፍ ዘ ኮፊሸንት ኦፍ ማትሪክስ ናቸው። እነዚህ እዚህ ላይ ዲተርሚናንቱ ይሄ ማለት a1 b1 c1 a2 b2 c2 እና a3 b3 c3 3 by 3 ማትሪክስ ናቸው። የዚህ ዲተርሚናንት ነው ዲ የምንለው። ዲፈረንት ፍሮም 0 መሆን አለበት። አሁን dx በደንብ ተከታተሉ። dx ማለት ምን ማለት ነው የሚለውን በደንብ ውሰዱ። dx ማለት አሁን የምንፈልገው የማንን ዋጋ ነው? የኤክስ ዋጋ ነው። የኤክስ ዋጋ ከሆነ የኤክስ ኮፊሸንት በማን ይተካሉ? በk1 በk2 በኮንስታንት ማትሪክስ ይተካሉ ማለት ነው። በደንብ ልብ ብላችሁ ተከታተሉት። ዲኤክስ ነው ያልኩት አይደል? አሁን የምፈልገው የማን ነው? የኤክስ ነው። ስለዚህ አሁን በኮፊሸንት ኦፍ ኤክስ ማን ይተካል? k1 k2 k3 እነዚህ ኮንስታንት ማትሪክስ ያልናቸው ናቸው ማለት ነው። እነዚህ ኮንስታንት ማትሪክስ ናቸው። ስለዚህ k1 k2 k3 በማን ኮፊሸንት ተተኩ? በኤክስ ኮፊሸንት ተተኩ ማለት ነው። ለምን? የኤክስ ዋጋን ስንፈልግ ሌሎች እንደነበሩ ይሆናሉ ማለት ነው። ያ ማለት ፈርስት ከለመን በማን ይተካሉ? ምክንያቱም ፈርስት ከለመን ኮፊሸንታቸው የማን ነው ብለናል? የኤክስ ነው። a1 a2 a3 a1x a2x a3x ስለነበር ማለት ነው። ስለዚህ እነዚህ ኮፊሸንቶች በማን ይተካሉ? በኮንስታንት ማትሪክስ ይተካሉ ማለት ነው። ከዛ እዚህ ላይ ማን ይሆናል? b1 b2 ሰከንድ ከለመን እንደነበረ ይሆናል። ሰርድ ከለመንም እንደነበረ ይሆናል። c1 c2 እና c3 የዚህን ዲተርሚናንት እንፈልጋለን። የዚህ ዲተርሚናንት ማለት ማን ነው? dx ማለት ነው። dy ማለት ደግሞ ተመልከቱት። dy ማለት አሁን ማንን ነው የምፈልገው? y ነው ማለት ነው። y ከሆነ አሁን a1 a2 a3 እነዚህ የኤክስ ኮፊሸንት ጻፉና የሚቀየሩት የማን ይሆናሉ ማለት ነው? አሁን የምቀይራቸው የማንን ይሆናል? የቢ ተካሉ። አሁን የቢ ማን ይሆናል ማለት ነው? እነዚህ አሁን ዋይ ነው አይደለ? ዋይ ማለት ሰከንድ ከለመን ኮፊሸንት b1 b2 b3 በማን ይተካሉ? በk1
በK2 K3 እነዚህ ኮንስታንት ማትሪክሳችን በእነዚህ ተካሉ ማለት ነው። አሁን አያችሁት የማን ዋይን ስንፈልግ በዋይ ኮፊሸንት በB1 በB2 በB3 ፓንታ ኮንስታንት ማትሪክሳችንን K1 K2 K3ን ሰብስቲቲዩት አደርጋለሁ ማለት ነው። የዜድ ኮፊሸንት እንደነበረ ይሆናል C1 C2 C3 ሆነ ማለት ነው። የዚህ ዲተርሚናንት ማለት ማንን አገኘው? ዲዋይን አገኘው ማለት ነው። የመጨረሻው ዲዜድ ነው የምፈልገው። ዲዜድ ከሆነ ደግሞ የዚህ አሁን ዜድ ነው የምፈልገው። ዲዋይ ካልኩ የዋይን ስለምፈልግ ማለት ነው። ኤክስን ከሆነ ደግሞ የኤክስን ስፈልግ ማለት ነው። ዲዜድ ማለት ዘ ዲተርሚናንት ኦፍ A1 A2 A3 ምክንያቱም የኤክስ ኮፊሸንት በነበረበት ይሆናል። የዋይ ኮፊሸንትን B1 B2 B3 የዜድ ኮፊሸንት ግን ይቀየራሉ። የዜድ ኮፊሸንት በማን ይተካሉ? በK1 በK2 እና በK3 ይተካሉ ማለት ነው። ያ ማለት እዚህ ላይ K1 K2 አያችሁት K3 ይሆናል የዚህ ዲተርሚናንት። አሁን ተመልከቱት ዜድን ስፈልግ የዜድ ኮፊሸንቶች በማን ይተካሉ? በኮንስታንት ማትሪክስ ይተካሉ። ዋይን ስፈልግ ደግሞ የዋይ ኮፊሸንት በማን ይተካሉ? በኮንስታንት ማትሪክስ ይተካሉ። ኤክስን ስፈልግ የኤክስ ኮፊሸንት በማን ሰብስቲቲዩት ይደረጋሉ? በኮንስታንት ማትሪክስ ሰብስቲቲዩት ይደረጋሉ። እነዚህ K1 K2 K3 ስለዚህ አሁን ዲኤክስ ዲዋይ ዲዜድን አግኝቻለሁ። ዲ ማለት ዘ ዲተርሚናንት ኦፍ ዘ ኮፊሸንት ኦፍ ማትሪክስ ነው። አሁን ከዚህ በኋላ ብለን ኤክስ ማለት ዲኤክስ ዲቫይድድ ባይ ዲ ይሆናል። ዲዋይ ማለት ደግሞ ዲዋይ ማለት ዋይ ማለት እዚህ ላይ ዋይ ማለት ዲዋይ ባይ ዲ ይሆናል። ዜድ ማለት ደግሞ ማን ይሆናል ማለት ነው? ዲዜድ ባይ ዲ ይሆናል ማለት ነው። እዚህ ላይ ግን ዲ ዲፈረንት ፍሮም ምን መሆን አለበት? ዲ ዲፈረንት ፍሮም ወይም ደግሞ ዘ ዲተርሚናንት ኦፍ ዘ ኮፊሸንት ኦፍ ማትሪክስ ኢዝ ዲፈረንት ፍሮም 0 ግን 0 ከመጣ ሶሉሽን ሴት የለውም ማለት ነው። በቃ 0 ከመጣ ምን የለውም? ሶሉሽን ሴት የለውም ማለት ነው። ይሄ ይሆናል። ስለዚህ ሶሉሽን ሴቱን ስናስቀምጥ እንዴት እናስቀምጣለን የሚለውን እንመልከት። አሁን ሶሉሽን ሴት ስናስቀምጥ ምንጊዜም ሴት ኖቴሽን ኤክስ ዋይ ዜድ ምክንያቱም ፈርስት ኦርደር ፔር ላይ የኤክስ ዋጋ ነው። ሰከንድ ኦርደር ፔር ላይ የዋይ ዋጋ ነው። ሰርድ ኦርደር ፔር ላይ የዜድ ዋጋ ይሆናል ማለት ነው። ወይም ፈርስት ኮምፖኔንት ኤክስ ነው፣ ሰከንድ ኮምፖኔንት ዋይ ነው፣ ሰርድ ኮምፖኔንት ዜድ ይሆናል ማለት ነው። ይሄ ማለት በቀጥታ ሴት ኖቴሽን በብራኬት በኤክስ ማለት አሁን ማን ነው ማለት ነው? ኤክስ ማለት ስንት ፖሲቢሊቲ? ዘ 3 ፖሲቢሊቲ ኦፍ ሶሉሽን ነው። አንደኛው ይሄ ዘ ዲተርሚናንት ኦፍ ዘ ኮፊሸንት ማትሪክስ ወይም ዋን ማለት ማንን ይሆናል ማለት ነው? ዲሊት የማደርገው ሮ ዋን እና ከለመን ዋንን ዲሊት አደርገዋለሁ ማለት ነው። ሮ ዋን እና ከለመን ዋንን ዲሊት ሳደርገው የትኛው ነው? ሮ ዋን ማለት ይሄ ነው። ሮ ዋን ይሄ ነው። ከለመን ዋን ደግሞ ይሄ ነው። ሁለቱ ዲሊት ሲሆን ማንን ሆነ ማለት ነው? 2 ታይምስ 2 4 ማይነስ አያችሁት። አሁን እዚህ ላይ C11 ማለት አሁን እዚህ ፓርት ላይ እንዳለ ማንን ማግኘት እንችላለን? C11ን እንፈልግ። C11 ማለት እዚህ ላይ C11 ማለት ማንን ነው የሚሆነው? ዘ ዲተርሚናንት አያችሁት። አሁን C11 ማለት ሮ ዋን እና ይሄንን ካንስል አደርገዋለሁ። ስለዚህ ዲተርሚናንቱ ማን ይቀረኛል? 2 እና 1 ይሆናል። ይሄ ማለት 2 ሲባዛ በ2 4 ሲቀነስ 2 ሲባዛ በ1 2 ይሆናል። ከ4 ላይ 2 አገኘው ማለት ነው። የሚቀጥለው ደግሞ ማንን ነው የምንፈልገው? C12 ይሆናል። C12 ማለት C12 ማለት ሮ ዋን እና ከለመንቱ ነው ማጸር። አሁን ደግሞ ይሄን ሮ ዋንንና ከለመንቱ ሮ ዋን እና ከለመንቱ ይሄው ሮ ዋን ይሄ ነው፣ ከለመንቱ ይሄ ነው። ስለዚህ ማትሪክስ ማን ቀረኝ? ይሄ ማለት እዚህ ላይ ዋንና ቱ ኦር ስለሆነ ኔጌቲቭ ነው የሚሆነው። ዘ ኔጌቲቭ ኦፍ ዘ ማይነር ነው የሚሆነው። ዚስ ኢዝ ኢኳል ቱ ዘ ዲተርሚናንት ኦፍ የዚህ ዲተርሚናንት ይሄና ይሄ ሲጠፉ ኔጌቲቭ 2 እና 2 ሌላው ደግሞ ዋንና 2 ይሆናሉ ማለት ነው። ይሄ ማለት ልባሉ ይሄና ይሄ ሲጠፋ ኔጌቲቭ 2 እና 1 ነው የሚሆነው። የዚህ ኔጌቲቭ ኦፍልና ኔጌቲቭ 2 ታይምስ 2 ኔጌቲቭ 4 ይሆናል። ማይነስ 2 ታይምስ 1 2 ይሆናል። ኔጌቲቭ 4 ማይነስ 2 ማለት ኔጌቲቭ 6 ነው። በኔጌቲቭ ሲባዛ 6 አገኘው ማለት ነው። አሁን የሚቀጥለው ማን ነው የምንሰራው? C13 እንሰራለን ማለት ነው። C13 ማለት አሁን ደግሞ ካንስል የማደርገው ሮ ዋን ሁልጊዜ ካንስል ይሆናል። አያችሁት? ሮ ዋን እና ይሄና ሮ 3 ይሄ ካንስል ሆነ። ስለዚህ ማንና ማን ቀረ? ይሄ 1 እና 3 4 ነው። ኢቭን ከሆነ ፖዚቲቭ ነው። ዘ ዲተርሚናንት ኦፍ አሁን ማን ነው? ይሄና ይሄ ካንስል ሲሆን ማን ቀሩን? ኔጌቲቭ 2 እና
1 ይቀራል ማለት ነው። የዚህ ዲተርሚናንት ማለት ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ማይነስ 2 ታይምስ 1 2 ይሆናል። ኢት ጊቭ ኔጌቲቭ 4 ሆነ ማለት ነው። ስለዚህ ዘ ዲተርሚናንት ኦፍ ዲ ማለት C11 ፕላስ C12 ፕላስ C1 3 ያገኝተናል። እዚህ ያለውና የጻፍኩት ይሄ ማለት ስንት ይሆናል? ቀጥታ 2 ፕላስ 6 ማይነስ 4 ይሆናል። 2 ፕላስ 6 8 ማይነስ 4 አገኘሁ ማለት ነው። አሁን ዲተርሚናንቱን ስንት አገኘ? 4 አገኘሁት ማለት ነው። አሁን ዜርፎር ዲ ዲፈረንት ፍሮም 0 አሁን እዚህ ላይ ዲ ዲፈረንት ፍሮም ምን ሆነ? 0 ሆነ ማለት ነው። ሶ ዘ ሲስተም ሃዝ ዩኒክ ሶሉሽን ስለዚህ ሶሉሽን ሴት አለው ማለት ነው። ዲ ዲፈረንት ፍሮም 0 ከሆነ ምክንያቱም የዲ ዋጋ 4 ነው። ዲፈረንት ፍሮም 0 ከሆነ ዘ ሲስተም ሃዝ ዩኒክ ሶሉሽን አለው ማለት ነው። ኦኬ አሁን ተመልከቱት። ዲ ማለት ዘ ዲተርሚናንት ኦፍ ዘ ኮፊሽንት ነው። ስንት አግኝተናል? 4 አግኝተናል ማለት ነው። ስለዚህ ታዝ ምን አለው ማለት ነው? ዩኒክ ሶሉሽን አለው። አሁን የምፈልገው ማን ነው? ዲኤክስ ነው የምፈልገው። ዲኤክስ ማለት አሁን ማን ነው? የግድ ዲኤክስን መፈልግ ይኖርብኛል። ዲኤክስ ማለት ዘ ዲተርሚናንት ኦፍ በኤክስ ኮፊሽንት ፋንታ ማን መቀየር አለባቸው? ዘ ኮንስታንት ማትሪክስ መቀየር አለበት ማለት ነው። አሁን ኮንስታንት ማትሪክሳችን ማን ናቸው የሚለውን እንውሰድ። ኮንስታንት ማትሪክሳችን 3 5 4 እነዚህ ኮንስታንት ማትሪክሳችን ነው። ስለዚህ በኤክስ ኮፊሽንት ፋንታ እሱን ተካለው። ሌሎች የዋይ ኮፊሽንት እና የዜድ ኮፊሽንት በቀጥታ ሳንቀይር እንጽፋቸዋለን ማለት ነው። ዋይ ኮፊሽንት 1 2 1 ይሆናል። የዜድ ኮፊሽንት 1 2 2 ይሆናል። የዚህ ዲተርሚናንት ማለት አሁን ተመልከቱት። የዚህ ዲተርሚናንት ማለት a11 ታይምስ c11 ፕላስ ይሄን ፎርሙላ a12 ታይምስ c12 ፕላስ a13 ታይምስ c13 ይሆናል። a11 ማለት ስንት ነው? a11 ማለት ይቺ 3 ናት። 3 ታይምስ c11 ፕላስ a12 ይሄ a12 ማለት 1 ነው። 1 ታይምስ c12 c12 ይሆናል። ፕላስ a13 ማለት 1 ነው። 1 ታይምስ c13 c13 ይሆናል። እዚህ ላይ ተመልከቱት። a11 ማለት እዚህ ከዚህ ነው የምንወስደው። እዚህ ላይ ነው የምንወስደው። ተመልከቱት። a11 ማለት 3 ነው። a12 ማለት 1 ነው። a13 ማለትም 1 ነው። እነዚህን ሰብስቲቲዩት ያደረኩት ማለት ነው። ስለዚህ እዚህ ሲዚ ኳልቱ አሁን ከዚህ በኋላ እዚህ ላይ ተመልከቱት። c11 እንደወሰድላችሁ c11 ማለት ቀጥታ ሮ 1 እና ከለመን 1 ነው። ይሄ ማለት 2 2 እና 1 2 ይሆናል። ያ ማለት ማን ይሆናል? 2 2 እና 1 2 ይሆናል። የዚህ ዲተርሚናንት 2 ሲባዛ በ2 4 ሲቀነስ 2 ጊዜ 2 ከ4 ላይ 2 ስንቀንስ 2 አገኘው። 3 ሲባዛ በ2 ፕላስ c12 ማለት ደግሞ c12 ዲተርሚናንቱ ሮ 1 እና ይሄው ሮ 1 እና ከኤሌመንቱ ስለዚህ 5 2 እና 4 2 ናቸው ማለት ነው። ማን 5 2 እና 4 2 ይሆናል። የዚህ ዲተርሚናንት 5 ጊዜ 2 10 ሲቀነስ 2 ጊዜ 4 8 ከ10 ላይ 8 2 ይሆናል ማለት ነው። ስለዚህ ፕላስ 2 ይሆናል። c13 ማለት c13 ማለት ዘ ዲተርሚናንት ኦፍ ሮ 1 እና ከኤሌመንት 3 ነው። የእንትኖች ምንድናቸው? ዘ ዲተርሚናንት ኦፍ 5 2 እና 4 1 5 2 እና 5 2 እና 4 1 እዚህ ላይ ልጆች እዚህ 1 እና 2 3 ስለሆነ ይሄ ኔጌቲቭ መሆን አለበት። እዚህ ላይ የሚያገኘውት ዋጋ ኔጌቲቭ መሆን አለበት ማለት ነው። ይሄ ግን 1 እና 3 4 ነው። ኢቭን ስለሆነ ፖዚቲቭ ነው። 5 ጊዜ 1 5 ከ5 ሲቀነስ 2 ጊዜ 4 8 ይሆናል። ኔጌቲቭ 3 ይሆናል። ስለዚህ አሁን እዚህ ላይ ፕላስ ኔጌቲቭ 2 ነው የምንለው። ፕላስ እንልና ደግሞ ኔጌቲቭ 3 ይሆናል ማለት ነው። ይሄ ማለት 3 ጊዜ 2 6 ሲቀነስ 2 አሁን እዚህ ላይ ተመልከቱ። 3 ሲባዛ በ2 6 ፕላስ ፖዚቲቭ ታይምስ ኔጌቲቭ ፖዚቲቭ ታይምስ ኔጌቲቭ ማይነስ 3 ይሆናል። ይሄ ማለት ከ6 ላይ 2 ስንት ነው? ከ6 ላይ 2 4 ከ4 ላይ 3 አንድ ይሆናል ማለት ነው። ስለዚህ አሁን ዲኤክስ እናገኘው። የኤክስ ዋጋ ማለት አሁን የኤክስ ዋጋ ማለት ዲኤክስ ኦቨር ዲ ማለት ነው። ዲኤክስ ማለት 1 ነው። ዲ ማለት 4 ነው። ስለዚህ የኤክስ ዋጋ
1/4 አገኘሁ ማለት ነው። በተመሳሳይ አሁን ማንን ነው የምሰራው? ዋይን ይሆናል ማለት ነው። ኦኬ አሁን ይሄንን የምጽፈው ለስንሰራ እንዳመቸን ነው። ዲ ማለት 4 አግኝተናል። አሁን የምፈልገው ማንን ነው? ዲዋይ ይሆናል ማለት ነው። ዲዋይ ማለት ዘ ዲተርሚናንት ኦፍ 1 -2 የኤክስ ኮፊሽንት አይቀየርም። የዋይ ኮፊሽንት ግን ይቀየራሉ። የዋይ ኮፊሽንት ማን ናቸው? 3 5 4 ኮንስታንት ተርሙ ማለት ነው። የዋይ ኮፊሽንት 1 to 1 ነው። ስለዚህ እዚህ ላይ ዲዋይ ስንፈልግ እዚህ ላይ ማን አለ ማለት ነው? 3 5 እና 4 እነዚህ ኮንስታንት ማትሪክሳችን ማለት ነው። የዜድ በቀጥታ አይቀየርም እንዳለ እንጽፋቸዋለን። ማን ናቸው? 1 2 2 የዚህን ዲተርሚናንት ፈልጋለሁ። የዚህ ዲተርሚናንት ማለት አሁን a11 ታይምስ c11 ፕላስ a12 c12 ፕላስ a13 c13 ይሆናል። አሁን ከዚህ ላይ ነው ማንን የማነበው? a11 ማለት ፈርስት ከለመን 1 ነው ማለት ነው። a12 ማለት ደግሞ ፈርስት ሮ ሰከንድ ከለመን ማንን እናገኛለን? 3 ያገኘው። a13 ማለት ደግሞ ፈርስት ሮ ሰርድ ከለመን 1 ይሆናል ማለት ነው። ስለዚህ እነዚህን ሰብስቲቲዩት ሳደርገው a11 ማለት 1 ነው። 1 ታይምስ c11 c11 ፕላስ a12 3 ነው። 3 ታይምስ c12 ይሆናል ፕላስ a13 1 ነው። 1 ታይምስ c13 c13 ይሆናል። አሁን c11ን ስፈልግ c11 ማለት ሮ 1 ከለመን 1 ነው ዲሊት የማደርገው። ይሄና ይሄን ዲሊት ሳደርግ 5 2 እና 4 2 ይቀራል ማለት ነው። ያ ማለት ዘ ዲተርሚናንት ኦፍ 5 2 እና 4 2 ይሄ ማለት ከ5 ሲባዛ በ2 10 ሲቀነስ 2 ጊዜ 4 8 ከ10 ላይ 8 2 አገኘው ማለት ነው። c12 ማለት ኔጌቲቭ ኦፍ ዘ ዲተር 1 + 2 3 ስለሆነ ኔጌቲቭ ከሆነ ኔጌቲቭ ኦፍ ዘ ዲተር ሮ 1 እና ከለመን 2 ነው ዲሊት ማረጋው። ይሄው ሮ 1 እና ከለመንቱ ዲሊት ሳደርገው ማን ይቀርኛል? ኔጌቲቭ 2 እና 1 2 ይሆናል። የዚህ ዲተርሚናንት ኔጌቲቭ ኦፍ እና እዚህ ላይ እንዳትሳሳቱች ኔጌቲቭ 2 ታይምስ 2 ኔጌቲቭ 4 ይሆናል ማይነስ 2 ይሆናል። ኔጌቲቭ 4 ማይነስ 2 ኔጌቲቭ 6 ነው። በዚህ በኔጌቲቭ ሲባዛ 6 ይሆናል ማለት ነው። c13 ጂው 1 እና 3 4 ስለሆነ ኢቭን ከሆነ ፖዚቲቭ ነው። ሮ 1 ይሄው ሮ 1 እና ከለመን 3 ሳረክ ኔጌቲቭ 2 5 እና 1 4 ይቀራል ማለት ነው። ኔጌቲቭ 2 5 እና 1 4 ይሆናል። ኔጌቲቭ 2 5 የዚህ ዲተርሚናንት ማለት ኔጌቲቭ 2 ታይምስ 4 ኔጌቲቭ 8 ማይነስ 5 ይሆናል። 5 ታይምስ 1 5 የዚህ ኔጌቲቭ 8 ማይነስ 5 ማለት ኔጌቲቭ 13 ሆነ ማለት ነው። ስለዚህ እዚህ ቀጥታ ሰብስቲቲዩት አደርገዋለሁ። ዚስ ኢዝ ኢኳል ቱ ልና c11 ማለት 2 ፕላስ 3 ሲባዛ c12 ማለት 6 ነው ፕላስ ስላለው c13 ማለት ኔጌቲቭ 13 ይሆናል። ዚስ ኢዝ ኢኳል ቱ 2 ፕላስ 3 ጊዜ 6 18 ማይነስ 13 ይሆናል። 2 እና 18 20 ከ20 ላይ 13 ማንን አገኛለሁ? 7 አገኘሁት ማለት ነው። አሁን ዲዋይ ዜርፎር ዲዋይ ስንት አገኘው? 7 አገኘው። ዲዋይ 7 ካገኘው ዋይ ማለት ዲዋይ ባይ ዲ ማለት ነው። ዲዋይ ማለት 7 ነው። ዋይ ማለት 4 ነው። 7/4 አገኘው ማለት ነው። አሁን የሚቀጥለው ማንን መፈለግ ነው? ዜድ መፈለግ ይሆናል ማለት ነው። አሁን እዚህ ላይ ተመልከቱት። ዲተርሚናንት የዚህ ዲተርሚናንት ስንት አግኝተናል? 4 አግኝተናል። አሁን የምፈልገው ማንን ነው? ዲዜድ ነው። ዲዜድ ማለት ዘ ዲተርሚናንት ኦፍ 1 ኔጌቲቭ 2 የኤክስ ኮፊሽንት አይቀየርም። የዋይ ኮፊሽንት አይቀየርም። የሚቀየረው የማን ነው? የዜድ ኮፊሽንት ይሆናል ማለት ነው። አሁን የዜድ ኮፊሽንት ማን ናቸው? 3 5 ማለት በዜድ ኮፊሽንት ፋንታ በደንብ አዳምጦ በዜድ ኮፊሽንት ፋንታ ኮንስታንት ማትሪክሱን ነው የምናስቀምጠው። ኮንስታንት ማትሪክሳችን 3 5 4 ኮንስታንት ማትሪክሳችንን የምናስቀምጥበት ቦታ በማን ነው? በቫሪያብሉ ኮፊሽንት ምትክ ነው ማለት ነው። የዚህን ዲተርሚናንት እንፈልጋለን። የዚህ ዲተርሚናንት ማለት ምንድነው የሚሆነው የሚለው ስንሄድ a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል። እዚህ ላይ ተመልከቱት። ይሄ ማለት a11 1 ነው። a12 1 ነው። የሚቀየረው a13 ይሆናል።
a1 3 ማን ነው 3 a1 3 ማለት ሮ 1 ከኤሌመንት 3 ይችነች ማለት ነው ስለዚህ ሰብስቲቲዩት ስናደርገው በa11 ፓንታ 1 ስተካ 1 ታይምስ c11 ፕላስ a12 1 ነው 1 ታይምስ c12 c12 ፕላስ a1 3 ታይምስ c1 3 ይሆናል ማለት ነው አሁን c11 c12 ኮፋክተር ማፈለግ ነው ኮፋክተሩን በመንፈልግበት ጊዜ c11ን እዚህ ፈልጋለሁ c11 ማለት ሮ 1 እና ከለመን 1 ይኸውላችሁ ሮ 1 እና ከለመን 1 ነው ማድረገው ስለዚህ ማን ይቀሩናል ዘ ዲተርሚናንት ኦፍ 2 5 እና 1 4 ይሆናል ማለት ነው ይሄና ይሄ ካንስል አውት ሲደረግ የሚቀሩት እነዚህ ናቸው ማለት ነው የዚህ ዲተርሚናንት ደግሞ 2 ጊዜ 4 8 ሲቀነስ 5 ይሆናል 5 ሲባዛ በ1 ማለት ነው ከ8 ላይ 5 ስንቀንስ 3 አገኘው ማለት ነው c12 ማለት 1 እና 2 3 ስለሆነ ኔጌቲቭ ኦፍ አሁን ዲሊት ማደርገው ደግሞ ማንን ይሆናል ማለት ነው አሁን ዲሊት ማደርገው ሮ 1 እና ከኤሌመንቱ ሮ 1 እና ከኤሌመንቱ ዲሊት አደርጋለሁ ይሄን ዲሊት ሳደርግ ማን ይቀረኛል ኔጌቲቭ 2 5 እና 1 4 ይቀራል ማለት ነው ስለዚህ አሁን የሱን ዲተርሚናንት ስትፈልጉ የቀሩት ማን ናቸው ኔጌቲቭ 2 5 እና 1 4 ይሆናል የዚህ ኔጌቲቭ ኦፍ እንልና ኔጌቲቭ 2 ታይምስ 4 ኔጌቲቭ 8 ማይነስ 5 ይሆናል ኔጌቲቭ 8 ማይነስ 5 ኔጌቲቭ 13 ነው በኔጌቲቭ ሲባዛ 13 ይሆናል ማለት ነው c1 3 ማለት 1 እና 3 4 ስለሆነ ምንም ኔጌቲቭ ፖዚቲቭ ነው የሚሆነው የዲተርሚናንቱ ኮኤፊሺየንት አሁን ሮ 1 እና ከኤሌመንት 3 ነው አሁን ደግሞ አጸለው ማን ነው ሮ 1 እና ከኤሌመንት 3 ሮ 1 እና ከኤሌመንት 3 አሁን ሮ 1 እና ማን ነው ሮ 1 እና አያችሁ ሮ 1 እና ይሄንንና ከኤሌመንት 3 ይሄንን ነው ማለት ነው ስለዚህ ኔጌቲቭ 2 ማን ይቀራሉ ኔጌቲቭ 2 እና 1 ይሆናል የዚህን ዲተርሚናንት መፈለግ ነው የዚህ ዲተርሚናንት ማለት ስንት ነው የሚለውን እንውሰድ የዚህ ዲተርሚናንት ማለት ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ማይነስ 2 ይሆናል ኔጌቲቭ 4 ሆነ ማለት ነው አሁን ቀጥታ እዚህ ላይ ሰብስቲቲዩት ነው this is equal to c11 ማለት ስንት ነው 3 ፕላስ ስላለው c12 ማለት ስንት ነው 13 ፕላስ 3 ታይምስ c1 3 ደግሞ ስንት ነው ኔጌቲቭ 4 ይሆናል ይሄ ማለት 3 እና 13 16 ይሆናል ማይነስ ይሆናል 3 12 ይሆናል ማለት ነው ይሄ ማለት ከ16 ላይ 12 ስንቀንስ 4 ሆነ ማለት ነው ስለዚህ አሁን ዲዜድን ማናገኘው ዲዜድ ማለት 4 አገኘው አሁን የዜድ ዋጋ ማለት z is equal to ምን ሆነ z is equal to dz ይሄው dz over d ማለት 4 ማለት ነው ይሄ ማለት 4 over 4 ማለት ስንት አገኘው 1 አገኘው ማለት ነው therefore የz ዋጋ ስንት አገኘው 1 አገኘው ማለት ነው z 1 አገኘው ማለት አሁን የኤክስ ዋጋ አግኝተናል የዋይ ዋጋ የዜድ ዋጋ አግኝተናል በቀጥታ የነሱን በሶሉሽን ሴት አስቀምጣለሁ ማለት ነው ስለዚህ አሁን therefore the solution set ማለት ማን ነው የምናስቀምጠው የኤክስ ዋጋ የዋይ ዋጋና የዜድ ዋጋ በዚህ መልኩ ነው የማስቀምጠው ይህ ማለት this is equal to የኤክስ ዋጋ ስንት አግኝተናል የኤክስ ዋጋን ያገኘነው ስንት ነው 1/4 አግኝተናል የኤክስ ዋጋ 1/4 የዋይ ዋጋ ደግሞ ስንት አግኝተናል 7/4 አግኝተናል የዜድ ዋጋ 1 አግኝተናል ስለዚህ መልሳችን ይሄ ይሆናል ማለት ነው what is the solution set ብንባል ሶሉሽን ሴታችን ይሄ ይሆናል ተማሪዎች እንግዲህ በዛሬው ክራመርስ ሩል ነው የሰራነው አንድ ኤግዛምፕል ያው በብዛት በማስረዳቱ ነው ጊዜውን የጨረስነው ስለዚህ በሚቀጥለውም ሌሰን ምን እንሰራለን ኤግዛምፕል እንሰራለን ማለት ነው ከዛ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ